ነገ የካቲት 1 ንጉሥ ሲሆን ቅዱስ፣ ቅዱስ ሲሆን ንጉሥ፣ ንጉሥም ሲሆን ደግሞ ካህን። እንዴት ያለ ነገር ነው! አዎ ቅዱስ ሲሆን ንጉሥ፣ ንጉሥ ሲሆን ቅዱስ፣ ቅዱስም ሲሆን ደግሞ ካህን፣ ካህንም ሲሆን ደግሞ ከ24ቱ ካህናተ ሰማያት ጋር በየቀኑ እየሄደ መንበረ ጸባዖትን ያጥን የነበረ ስውር ቅዱስ። አዎ በየቀኑ እየሄደ ከ24ቱ ካህናተ ሰማያት ጋር ያጥን ስለነበረ የ24ቱ ካህናተ ሰማያት ጸጋና ክብር የተሰጠው ከአራቱ ኢትዮጵያውያን ኃያላን ነገሥታት ንግሥና ከቅድስና ቅድስና ከንግሥና ጋር አስማምቶ ከያዙት ማለትም ከቅዱስ ገብረ ማርያም ከቅዱስ ይምርሃነ ክርስቶስና ከቅዱስ ላሊበላ ጋር ተደምሮ አንዱ ንጉሥ የሆነ ከአራቱ ኃያላን ነገሥታት የቅዱስ ላሊበላ ትልቅ ወንድም የቅዱስ ገብረ ማርያም የንጉሥ ሐርቤ ልጅ የሆነ ነገር ግን የአባቱ ትንሽ ወንድም አጎቱ ቅዱስ ላሊበላ እንደ ልጁ አድርጎ ያሳደገው አሳድጎም ደግሞ በንግሥናው የተካው ጵጵስናን ወይም ደግሞ ፕትርክናን ሹመትን ከመድኃኔ ዓለም ከኢየሱስ ክርስቶስ እጅ የተቀበለ ድንቅ የሆነ ዜና ተጋድሎ ቢነገር የማያልቅለት ደጁን መርገጥና መሳለም ላልቻለ ሰው ከሩቅ ሆኖ እሱን ለተመኝና ለወደደው ሰው ኃጢአትን የሚያስተሰርይና ርስተ መንግሥተ ሰማያትን የሚያወርስ ቅዱስ ይህ ሞትን ያልቀመሰው ስውሩና ቅዱሱ ንጉሥ ቅዱስ ነአኩቶ ለአብ ነገ የካቲት 1 የወርኃዊ በዓሉ ነው። ስውሩ ቅዱስና ንጉሥ ቅዱስ ነአኩቶ ለአብ የግብፅ ሰዎች አንገብርም ቢሉ የአባይን ወንዝ ወደ ኋላ የመለሰ ቅዱስ ከ24ቱ ካህናተ ሰማያት ጋር ያጥን የነበረ ሕዝቡን የሚባርክበት መስቀል ከሰማይ የወረደለት ቤተ መቅደሱን የሚያጽንበት ጽና ከሰማይ የተሰጠው አቤት! ስለዚህ ቅዱስ ምን ማለት እንችላለን? እርሱ ንጉሥ ነው፣ ነገር ግን ገዳማዊ ሕይወትን በቤተ መንግሥት ውስጥ ያሳየ ጻድቅ ነው። ሁሉ በእጁ ነው፣ እርሱ ግን ንጹሕና ድንግል ነው። እርሱ የጦር መሪ ነው፣ ነገር ግን በእጁ ደም አልፈሰሰም። ወደድንህ ሞትንልህ የሚሉት በአካባቢው እጅግ በጣም ብዙ ሰዎች ነበሩ። ለእርሱ ግን ፍቅር ክርስቶስ ነው። እኛ ቤተ ክርስቲያንን ለመሳለምና ለመጸለይ እንኳን ጊዜ የለንም። እርሱ ግን ቤተ ክርስቲያኖችን ይሠራ፣ ዋሻዎችን ይፈለፍል፣ በክህነቱ ያገለግል፣ ማዕጠንት ያጥን፣ ለረዥም ሰዓትም ይጸልይና ይሰግድ ነበር። እኛ ሥራው እያለሁና ደክሞኛል ስንል እርሱ ግን ንጉሥ ሆኖ ሳለ ጦር በፊት በኋላ በቀኝ በግራ ተክሎ ረዥም ሰዓት እየጸለየና እየሰገደ ደሙ እንደ ጅረት ውሃ ይፈስ ነበር። ቅዱስ አባታችን ቅዱስ ነአኩቶ ለአብ ከዕለታት አንድ ቀን ቤተ መቅደስ ማዕጠንት አጥኖ ሲወጣ ብዙ ቅዱሳንን ተሰብስበው ተመለከተ። ታዲያ በመደነቅ እነዚህን ስውራን ቅዱሳንን ወገኖቼ ከወዴት መጣችሁ ቢላቸው እነሱም መዓዛ ዕጣንህን ማዕጠንትህን አሽተን መጣን ብለውታል። በዚህም ምክንያት በንፋስ ሰረገላና በደመና እየተጫነ እየሄደ ሲያጠናት የነበረችው የመጀመሪያው ፍልፍል ቤተ መቅደሱ አሽተን ማርያም በእነዚህ ቅዱሳን ምክንያት አሽተን ማርያም ተብሎ ስሟ ወጥቶላት ቀርቷል። ብቸኛው የኢትዮጵያም የዓለማችንም ስውሩ ንጉሠ ነገሥት ቅዱስ ነአኩቶ ለአብ እኛ በ20 ዓመታችን የት ላይ እንደቆምን በማናውቅበት በዚህ ሰዓት እርሱ ግን በዚያ ዘመን ከዓለት ላይ ፈልፍሎ ቤተ መቅደስን አንጾ ነበር። ታዲያ ለ40 ዓመታትም በእንደዚህ አይነት ቅድስናና ድንግልና ከኖረ በኋላ ለስም አጠራሩ ክብርም ምስጋና ይግባውና ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ወደ እርሱ መጣና እኔ ለሰው ልጆች ለዓለም ድህነት ደምን አንድ ቀን አፈሰስኩ፣ አንተ ግን ስለ እኔ የአንድ ቀን ደም መፍሰስ ስትል አንተ ለ40 ዓመት ደምህን አፍስሰሃልና ሞት አያገኝህም፣ ክፍልህ ከነነቢዩ ኤልያስ ጋር ነው አለው። የሚያከብርህን አከብረዋለሁ፣ የሚወድህን እወደዋለሁ፣ ስምህን የሚጠራውን እሰማዋለሁ፣ መታሰቢያን የሚያደርገውን በዓልን የሚያከብረውን በሙሉ እምረዋለሁ። ይህች ዋሻም አንተ ለ40 ዓመት በፊት በኋላ በቀኝ በግራ ጦር ተክለህ እንደደማህባት እሷም እስከ ዕለተ ምጽአት ድረስ ለመታሰቢያ ይሆን ዘንድ ስትደማ ትኑር በማለት ቃል ኪዳን ስለገባለት አሁንም በእኛ በዚህ ዘመን ጸበል ከቤተ መቅደሱ ጠብ ይላል። ለዚህም ደግሞ እኛ ኃጢአተኞች ምስክሮች ነን። ምክንያቱም የቅዱሱን ደጅ ሳይገባን ለመርገጥ ችለናልና። ቅዱስ አባታችን ቅዱስ ነአኩቶ ለአብ የተወለደው ታኅሳስ 29 በጌታችን ልደት ቀን ሲሆን ሞትን ሳያይ ወደ ብሔረ ሕያዋን የተሰወረበት ያረገበት ቀን ደግሞ ስንክሳሩ ኅዳር 1 ነው ብሎታል። ገድሉ ላይ ደግሞ ኅዳር 3 ብሎ አስቀምጦታል። በዚህም የተነሳ የቅዱስ ነአኩቶ ለአብ ወርኃዊ በዓላት አንዳንዶች በ1 አንዳንዶች በ3 ያከብሩታል። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከቅዱስ ነአኩቶ ለአብ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።